የሚከብር የሚነግስ ኢየሱስ። ኔታንያሁ ብዙ ጊዜ የእስራኤሉ ጠቅላይ ሚኒስተር ይዞ የሚነሳው አንድ ሁሉም ቪዲዮ ላይ አብዛኛው ጊዜ ሲያስረዳ ፓርላማ ላይ የሚሆን ብዙ ቦታ ላይ ሲያስረዳ የሚያስረዳው የሆነ ምስል አለ። ይዞ ካርታ የዓለም ካርታን ስሎ ከዛን ግማሹን በጥቁር አድርጎ የእርግማን ምድር ብሎ የሚሰይማቸው ክፍሎች አሉና እነዚህ ነገሮች በጣም ትኩረት የሚሰጣቸው ናቸው። ምክንያቱም ከዘፍጥረት ምዕራፍ 12 ጋር የሚገናኝ ስለሆነ እግዚአብሔር አብርሃምን በጠራው ጊዜ አብርሃምና እኔ ወደማሳይ ሀገር ሂድ ባለው ጊዜ እግዚአብሔር አብርሃምን ከተናገረው ነገር አንዱ ወይም እዛ ምድር ላይ ስለሚያስቀምጠው ሕዝብ ሲናገር የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ የአህዛብ ነገድ ሁሉ በዘር ይባረካሉ እያለ ለአብርሃም የገባው ኪዳን አለ። ይህ ቀጥታ ከእስራኤላውያን ጋር የሚገናኝ ነው። ይህንን ነገር ደግሞ ራሱ ያውቀዋል ኔታንያሁ ብቻ ሳይሆን ማንኛውም የእስራኤል ተወላጅ ከዚህ በረከትና ከዚህ እርግማን ጋር የተያያዘ ነገር እንዳላቸው ያውቃሉና ይህንን ሲጠቀሙ ስናይ የሆነ አዲስ ነገር እንዳይመስለን ነው። ብዙ ጊዜ ቤተ ክርስቲያን ላይ በአግባብ ባልሆነ መንገድ ሰዎች ስለሚጠቀሙት ይሄ ነገር ለክርስቲያኖች የሚሰራ ነገር ተደርጎ እስራኤልን ሪጀክት የሚደረግበት ጉዳይ አይደለም። ለእስራኤል ለቤተ ክርስቲያን ሳይሆን ለእስራኤል የተነገረ ክፍል ነው። እንደምናየውም ካርታው ላይ ኔታንያሁ እንዳስቀምጠው ብዙ አለ። በአጥቁሮ ነው የሚያስቀምጠው። የእርግማን ምድር ወይም እስራኤልን የሚረግሙ ምድሮች ናቸው። ለምሳሌ ኢራን፣ አሁን ኢራን ሎክድ ናት። ይህንን ጦርነቱን እንተውና ያኔም ሎክድ ናት በብዛት ኢራን ማለት ነው። ብዙ ማዕቀቦች የተጣለባት ሀገር ስለሆነች እና ኢራን እንደዛ ሎክድ ናት። በኢራን ውስጥ የሚኖሩ ዜጎቿ በጣም አንዳንዱ አስቸጋሪ አይነት ህይወት የሚኖሩ ናቸው። ሎክድ ከመሆኗ የተነሳ ነው። እና ኢራንን በምንመለከትበት ጊዜ ደግሞ እና አያቶላ በተደጋጋሚ እንደተናገሩት እስራኤልን ብዙ የሚጠላ እስራኤልን የሚራገም እስራኤልን ከምድረ ገጽ የሚያጠፋ አይነት አስተሳሰብ ያላቸው ናቸው እና ይህንን መመልከት እንችላለን በአንድ አቅጣጫ ማለት ነው። አሁንም የአያቶላ ልጅ ነው የተሾሙት። የአያቶላ ልጅም ደግሞ እንደዛ አይነት እሳቤ ያላቸው አመለካከት ያላቸው አይነት ናቸው። ጦርነቱ አሁንም አልቆመም። ከጦርነቱ ጋር የተያያዙ ነገሮችም ብዙ ነገሮች አሉ። ነገር ግን አሁን ይህንን በምንመለከትበት ጊዜ ለምሳሌ ሶሪያን ያሳያል ካርታው ላይ አጥቁሮ። ሶሪያ ያለችበትን ሁኔታ እናውቃለን። እርስ በርስ ጦርነት ውስጥ ገብታለች። ዜጎቿ በትክክል የማይኖሩባት ሀገር ናት። ብዙ ችግር ያለባት ሀገር ናት። በስደት ላይ ዜጎቿ የሚኖሩባት ሀገር ናት ሶሪያ። ከሶሪያ ውጭም በምንመለከትበት ጊዜ የመንም በተመሳሳይ እንደዛ አይነት እጣ ፈንታ የገጠማት ሀገር ናት ማለት ነው። እና ለምንድን ነው ስንል እነዚህ አካባቢ ላይ ያሉት እስራኤል ጠል የሆነ አመለካከት፣ እስራኤልን ጥላቻ ያለበት፣ እስራኤልን የሚራገሙ ሀገሮች ስለሆኑ እርግማን ደርሶባቸዋል ነው የሚለው ኔታንያሁም። ይህንን አጥቁሮ የሚያሳየው ከዛ አንጻር ነው ማለት ነው። እና ሊባኖስ እንደዚሁ ብዙ ክፍሎችን ያሳያል። ከዛ ውጪ ደግሞ በግሪን አድርጎ በአረንጓዴ አድርገው የተባረኩ ሀገራቶች ብሎ ደግሞ እነ ሳውዲ አረቢያን፣ ምክንያቱም አሁን ላይ ሳውዲ አረቢያ ከአሜሪካም ጋር ከእስራኤልም ጋር ተባብራ የምትሰራ ሀገር ስለሆነች እነ ሳውዲ አረቢያን፣ እነ አረብ ኤምሬትስን፣ እነ ኳታርን እነዚህን ነገሮች ደግሞ በአረንጓዴ ሲያስቀምጥ እንመለከታለን። እና የሚባርከው እስራኤልን ይባረካል፣ እስራኤልን የሚረግም ይረገማል የሚለውን ኮንሴፕት ይዟል ኔታንያሁ። እና የእስራኤሉ ጠቅላይ ሚኒስትር ከዛ የተነሳ እንደዚህ አይነት ነገሮችን ይጠቀማል። ይሄ ለእስራኤላውያን ብቻ እግዚአብሔር
የደነገገው ነው። እንዴት ነው እግዚአብሔር ያዳላል ወይ ለእስራኤላውያን? ለምንድን ነው ይህን ያህል ጥበቃ ጥንቃቄ የሚያደርግላቸው? ምክንያቱም እስራኤላውያንን በምንመለከትበት ጊዜ በዓለማችን ታሪክ ላይ ብዙ ጊዜ የመጥፋት ሙከራ የተደረገባቸው ህዝቦች እነዚህ ህዝቦች ናቸው። ብዙ ጊዜ የመጥፋት ማለት ከምድረ ገጽ የመጽዳት ነው። እንደዚህ አይነት ዘር እንዳይኖር ከብዙ ሙከራ ተደርጎባቸዋል ማለት ነው። እና ይሄ ሙከራ ከግብጽ የሚጀምር ነው። አንዳንድ ጊዜ እንደዚህ ከምድረ ገጽ የማጥፋት ሁኔታ የተጀመረባቸው ብሔሮች እንመለከታለን። ለምሳሌ በ1994 ላይ ሩዋንዳ ኪጋሊ ላይ የተደረገ የዘር ጭፍጨፋ ሙከራ ነበር። 1994 ላይ ይሄ በታሪክ አንድ ጊዜ የሚሆን ነው። ለምሳሌ በተደጋጋሚ እንዲህ አይነት ክስተቶች ላይ ፈጠሩ ይችላሉ፣ ይሄ ብሔር ላይ ማለት ነው። እና ተደርጓል። ያው እንዲህ አይነት ሙከራዎች ሲደረጉ መቼም እግዚአብሔራዊ ሀሳቦች አይደሉም፣ ሰይጣናዊ ነው። ሰይጣን ሰዎችን ለመግደል ለመጨፍጨፍ የሚያደርገው ሙከራ ነውና እንደዚህ ተደርጓል። አንድ ብሔር ላይ የተደረገ ጅምላ ጭፍጨፋ ነው። ሁቱ ቱትሲ ላይ የፈጸመው ጭፍጨፋ ማለት ነው። ሩዋንዳ ኪጋሊ፣ ይሄ በቅርብ የሆነ ነው። ያው ዓለም ሰለጠነች ከተባለ በኋላ የተፈጠረ ክስተት ነው ለማለት ያክል ነው። አፍሪካውያን ምን ያህል ሰልጥነናል እሱ ሌላ ጥያቄ ቢሆንም ግን ዓለም ሰለጠነች፣ ዓለም አደገች፣ ዓለም ብዙ ነገሮችን አውቃለች፣ በቴክኖሎጂም ልቃ ሄዳለች ተብሎ በሚታሰብበት ጊዜ ላይ 1994 ነው። ነገር ግን እንዲህ አይነት ነገሮች ተፈጥሯል። የቅርብ ትውስታዎች ስለሆኑ ነው። የእስራኤል ጉዳይ ግን ይለያል። ለምንድን ነው የሚለየው? ተደጋጋሚ ሙከራ ነው። ከአንዴም 5 እንደዛ ነው ሙከራ የተደረገባቸው በታሪክ ሂደት ውስጥ። ሁሉም ሙከራዎች የተደረጉባቸው በጅምላ ነው። ለምሳሌ ግብጽ ላይ ጀመረ ይሄ ሙከራ። ግብጽ ላይ እስራኤላውያን እየበዙ በሚመጡበት ጊዜ ላይ ወንድ ልጅ እንዳይወለድ የሚል ሕግ ወጣ። ወንድ ልጅ ሲወለድ እሱ ወንድ ልጅ ይገደል የተባለ። እንግዲህ በዛ ሁኔታ ውስጥ ነው ሙሴ የተወለደው ማለት ነው። ይሄ እዛ ደግሞ አልቀረመውን እስራኤላውያንን የመጨፍጨፍ ወይም እስራኤላውያንን የማጥፋት እሳቤ ሰይጣናዊ እሳቤ ነው። ይሄ እሳቤ እዛ አልቀረመውን ደግሞ ይሄ እሳቤ ቀጠለና ወደ ተደጋጋሚ ጦርነቶች አሉ። እነሱን ጦርነቶች ትተን ነው፣ ምክንያቱም ሙሉ ለሙሉ ለማጽዳት የሚደረጉ ሊሆኑም ላይሆኑም ስለሚችሉ ግልጽ የሆኑትን እናንሳ በሚል በፋርስ መንግስት ዘመን ደግሞ በአርጤክስስ ዘመን ማለት ነው፣ በአስቴር መጽሐፍ ላይ የምንመለከተው በፋርስ መንግስት ዘመን። ፋርስ መንግስት ማለት ከባቢሎን መንግስት በኋላ ዓለምን የተቆጣጠረ መንግስት ነው። በ128 ሀገራት ላይ የነገሰ መንግስት ነው። በ128 ሀገር ላይ ነበረ የሚያስተዳድረው ኢትዮጵያን ጨምሮ ማለት ነው። እስከ ኢትዮጵያ ድረስ በጣም እጅግ ሰፊ ግዛት የነበረው ኢትዮጵያ ማለት እንግዲህ እቺ እኛ የምንኖርባት ኢትዮጵያ ብቻ የሚያካትት አይደለም። ኢትዮጵያ ማለት ጥቁር ሰዎችን በሙሉ የሚያካትት ስለሆነ ነው ማለት ነው። እና ኢትዮጵያ ስን አንዳንዴ ግራ እንዳይገባን እኛው እስከዚህ ትግራይ አንስቶ እስከ ታች እስከ ሞያሌ ድረስ ያለው ነገር አይደለም። እቺን አይደለም ኢትዮጵያ የሚላት ጥቁር ህዝቦችን በሙሉ የሚያካትት ነው። እና በዛ ዘመን ላይ ሃማ የተባለ አንድ ሰው አይሁዶችን በሙሉ ከያሉበት ቦታ ለመጨፍጨፍ ትእዛዝ ከንጉስ ዘንድ አስወጣ። በ128ቱም ሀገር የሚሰራ በዚህ በ128ቱም ሀገር ይሄ የፋርስ መንግስት ባለበት ሀገረ ምድር ሁሉ ላይ ያለ አይሁዳዊ እንዲጨፈጨፍ ነው፣ ከቤቱ እየወጣ እንዲገደል የሚል ትእዛዝ። አይሁድ በተገኘበት ይገደል ነው ሀሳቡ ማለት ነው። አይሁዳዊ የሆነ አዋቂውን ትንሽ ህፃን ልጅውን ገና አሁን የተወለደ ማናቸውም ይሁኑ በተገኙበት ይገደሉ።
የሚል ትእዛዝ ወጣ እና እንዲህ አይነት የዘር ማጽዳት ዘመቻ ነበረ። እንግዲህ እግዚአብሔርም ደግሞ ከዚህ ህዝብ አላማው እግዚአብሔር ከዚህ ህዝብ ምን ያመጣል? የዓለም አዳኝ የሆነውን መሲህ፣ የዓለም ቤዛ፣ የዓለም መድኃኒት የሚወጣው ከዚህ ህዝብ ነው። ስለዚህ የዓለም መድኃኒት የሚወጣበትን ዘር ምን ያደርጋል? ጠላት ያጠቃል፣ ለመጨፍጨፍ ለማጥፋት ይነሳል ማለት ነው። ስለዚህ የዓለም መድኃኒት እንዳይመጣ ከዚህ ዘር ምን አደረገ ሰይጣን? ይሄ ዘር እንዲጠፋ ሙከራው ሁለተኛው ሙከራ ነው በመጽሐፍ ቅዱሳችን ላይ እየተመለከተን ያለ ነው። ሌሎችን ትተናቸው ማለት ነው። ከዚህ በኋላ እንግዲህ በአስቴር መጽሐፍ ላይ እንደምንመለከተው በንግስት አስቴር ምክንያት ይሄ ዘር ይተርፋል። በንግስት አስቴር ብቻ ሳይሆን እግዚአብሔርም ይህንን ዘር ለማትረፍ ስለሆነ አስቴርን የተጠቀመው። በንግስት አስቴር ምክንያት ይህንን ዘር እግዚአብሔር ጥበቃ አደረገለት። ይህ ዘር አሁንም ቀጠለ። ከዛም በኋላ በአዲስ ኪዳን ጊዜም የተለያዩ ሙከራዎች ተደረጉ። ነገር ግን መሲህ ተወለደ፣ ኢየሱስ ክርስቶስ ተወለደ። አሁን ኢየሱስ ክርስቶስ ከተወለደም በኋላ ይህ ህዝብ ያስፈልጋል። ለምንድነው? እግዚአብሔር ለነ አብርሃም ኪዳን ሲገባ እንዲሁም ለዳዊት ኪዳንን በሚገባበት ጊዜ መሲህ ከዚህ ህዝብ ይወለዳል ብቻ አይደለም። ኪዳኑ መሲህ እዚህ ህዝብ ላይ ይነግሳል የሚል ኪዳን አለበት። የዳዊት ዙፋን ላይ እንደሚነግስ ከዛም በተጨማሪ ደግሞ ለዚህ ህዝብ የተዘጋጀ የሰላም መንግስት እንዳለ፣ የሰላም መንግስት ማንም ክፋትን የማያደርግበት ጊዜ፣ አንበሳና ግልገል አብሮ የሚሰማራበት፣ ተኩላና ግልገል አብሮ የሚሰማራበት፣ ህፃን ልጅ ከእባብ ጋር የሚጫወትበት ዘመን አለ። የሰላም ጊዜ ለዚህ ህዝብ ኪዳን የተገባለት ነው። ኪዳን እግዚአብሔር አስቀድሞ የገባላቸው ኪዳን ነው ይሄ እንግዲህ ማለት ነው። እና ይሄ ዘመን እንዳለ እግዚአብሔር ደግሞ ይህንን ቃሉን የሚጠብቅ አምላክ እንደሆነ መመልከት አለብን። ስለዚህ ይህንን ጊዜ ይሄ ህዝብ አላየም እስከ ዛሬ ድረስ ማለት ነው። ለዚህም የተለየ የሆነ ጥበቃ ያደርጋል እግዚአብሔር ለዚህ ህዝብ። ለምን ሲባል ይሄ ህዝብ እንዳይጠፋ እግዚአብሔር ይፈልጋል። ይሄ ህዝብ እንዲጠፋ ደግሞ ሰይጣን ይፈልጋል። ስለዚህ አስቀድመንም እንደተመለከትነው አንዳንድ ጊዜ ጦርነቶችን በምንመለከትበት ጊዜ የመንፈሳዊ ኃይላት ውጊያም እንደሆነ፣ የመንፈሳዊ ኃይላት ውጊያ በስጋ በለበሱ ሰዎች አማካይነት ተገልጦ እየሰራ እንደሆነ መገንዘብ መቻል አለብን የሚለውን ነገር ለዛ ነው ከዚህ አስቀድመን ያነሳ ነው። ስለዚህ እግዚአብሔር ለዚህ ህዝብ ከገባው ኪዳን አንዱ የ1000 ዓመት መንግስት ወይም የእስራኤል መንግስት የሚባል መንግስት እንዳለ እግዚአብሔር ለዚህ ህዝብ ቃል ገብቷል። በዚህ ጊዜ ላይ ደግሞ ይሄ በረከት የአሕዛብ በረከት የሚባለው በረከት ደግሞ እንደሚያገኛቸው እግዚአብሔር ተናግሯል። 10 አሕዛቦች አንዱን አይሁዳዊ እንደሚከተሉት የሚናገር ክፍል ነው። ለምንድን ነው ሲባል እናንተ ጋር ነው አዳኙ ያለው እያሉ ፍርድ ከጽዮን ስለሚወጣ ወደ ኢየሩሳሌም ብዙ አሕዛቦች እንደሚሄዱ ያ ጊዜ የሰላም ጊዜ ነው። ይሄ ኪዳን ለዚህ ህዝብ አለው። ይህንን ኪዳንም ይሄ ህዝብ ያውቃል። መሲሁን ነው ያላወቀው ይሄ ህዝብ ማለት ነው። መሲሁ ሲመጣ መሲሁን ሪጀክት አደረጉ። እንግዲህ ሰይጣን አሁን በሁለተኛው መንገድ መስራት ጀመረ። ለምን ሲባል ይሄ ህዝብ ኦልሬዲ አሁን መሲሁን ሪጀክት ስላደረገ አሁንም ሰይጣን ይህንን ህዝብ ለማጥፋት አንድ ስትራቴጂ ተጠቀመ። በተለይም በካቶሊክ ቤተክርስቲያን ጳጳሳት ዘንድ ከነሱ ዘንድ የወጣ ትእዛዝ ማለት ነው። ይህም
አይሁዶች መሲያቸውን አሳልፈው ሰጥተዋል የነሱ አባቶች። ስለዚህ በሰጡበት ጊዜ ላይ በመጽሐፍ ቅዱስ ላይ በግልጽ ተጽፎ እንደምንመለከተው ደሙ የማን ደም? የኢየሱስ ክርስቶስ ደም ማለት ነው። ደሙ በእኛና በልጆቻችን ላይ ይሁን ብለዋል። ለዛም ጲላጦስ እጁን ሲታጠብ እንመለከታለን፣ ደሙ በእነሱ ላይ ሆነው ማለት ነው። ስለዚህ አባቶቻቸው ደሙ በእኛ ላይ ይሁን ባሉት መሰረት ሞተዋል። የአይሁድ አባቶች በዛ ዘመን ላይ ነበሩ። ብዙ ስቃይ፣ ብዙ እንግልት፣ ብዙ ነገር ደርሶባቸዋል ማለት ነው። አሁንም የእነሱ ልጆችም ሊሰቃዩ ይገባቸዋል። ይሄ አሁን የሰይጣን ስትራቴጂ ነው። ምን ለማድረግ? ይህንን ህዝብ የማጥፊያ መንገድ ነው።